ፍላጎት ተከታታይ ድራማ ክፍል 3 ተለቀቀ። ሮዛ ልዑልን ከልቤ ነው የማምነው፣ ከኔ በላይ እሱን አምነዋለሁ። ሀታ የምናገረው አንደበታችን ሳይቀር ተመሳሳይ ነው። እኔ የምለውን እሱ ይለዋል፣ እሱ ማለት የፈለገውን እኔ እለዋለሁ አለች። እንዲሁም አለቃዋ ሳሚ አፈቅርሻለሁ ባዩ ቤቷ ድረስ ሊወስዳት መጣ። ጓደኛዋ ሰብለ ከአለቃዋ ሳሚ ጋር ተደራድራ ፍቅሯን ልታበላሽ ወይም ደግሞ ከልዑሌ ጋር ልታለያያቸው ተዋውላለች። በገንዘብ ተደራድራባታለች። ከእንደዚህ አይነት ጓደኛ ይሰውራችሁ። እንዲሁም ደግሞ ባቢ ሮዛን አብሮ አደጉን እሷ አንድ ወንድም የምታየው እሱ ደግሞ አቢቲ እሷን ይወዳታል እና የተለያየ ምክንያት ለልዑሌ ከሷ እንዲሸሽ ወይም ደግሞ እሷን እንዲተዋት ይመክረዋል። ግን ቢሆንም ልዑሌ እኔ እሷን ከራሴ በላይ ስለማምናት ምንም ቢፈጠር አልተዋትም ወይም ልጠረጥራት አልፈልግም ይላል። አብርሽም እንደዚሁ ልዑሌን ራስህን ጠብቅ ማለት ያለ ምክንያት እንዴት ቤቷ ድረስ በመኪና ሊወስዳት ይመጣል እያሉ ቢሉትም ልዑሌ ግን እኔ እሷን ከራሴ በላይ አምናታለሁ ይላል። ሰላም ሰላም፣ ውድና የተወደዳችሁ ፋፊቲ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል እያልን እንግዲህ መግቢያ ላይ እንዳያችሁት ምርጥ የሀበሻ ልብሶችንም እናቀርባለን ራሳችን አምርተን። የምትፈልጉ ካላችሁ እንግዲህ በኮሚኒቲ ያሉት ብዙ አይዘልቀንም እኛ ፈረንጅኛው መልእክት አስቀምጡልን። ያዛም በስልክ ቁጥራችን የምትፈልጉበት ቦታ ድረስ እናመጣለን። እና ወደ ቪዲዮ ስንመለስ ውድና የተወደዳችሁ በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። አረ ቅንነት እኮ ነው፣ መልካም ልብ ነው የሚፈልገው እንጂ ሌላ ምንም አይከፈልበት። ላይኳን ጠቅ አርጋችሁ እንደም ቪዲዮ ምልክቷን ጫን ብላችኋት ብታልፉ ምንም አይጎዳችሁ፣ ከምንም አይቀነስም። መልካምነት ለራስ ነው እና እኛም አሁን ወደ ሙሉ ፍትፍቱ እናንተም የፍትፍቱ ተጓዳጅ ተሆኑ ዘንድ ተጋበዙልን እያልን በትህትና እንጠይቃለን። እንግዲህ ምንድነው ከዚህ በፊት እንደነበረው የሮዛ እናት በዚህ እድሜሽ ማፍቀር የለብሽም፣ ራስሽ በዚህ ቦታና በዚህ አካባቢ በዚህ በሸራ ሰፈር መንደር ላይ አድገሽ ከዚህ ሳትወጪ እዚሁ ያስቀርሻል ፍቅር። ስለዚህ ፍቅር የሚባል ነገር ዋግ ነው፣ ማግኔት ነው ወይም ደግሞ መጋኛ ነው፣ እዚሁ ባሉበት ያስቀራል። እኔም ልጅ ሳለሁ ልጅነቴን ባንቺ ነው የማየው፣ እንዳንቺ ነበርኩኝ። ግን ያው የራሴ ህይወት የራሴ ነገር ነው የሚያስለቅሰኝ አሁን ላይ። ስለዚህ አንቺም ደግሞ እንደዚህ ሆነሽ ከዚሁ ሸራ ቤት ውስጥ ወይም እዚቹ ቤት ውስጥ እንድትቀሪብኝ አልፈልግም ብላ አልቅሳ የራሴ የውስጥ ሁኔታ ነው የሚያስለቅሰኝ ብላ መልእክቷን አስቀምጣ ነበር። በዛ ላይ የሉሌ እህት በፍጹም ፍቅር የሚባል ነገር እዚህ ቦታ ላይ ያላችሁ እናንተ እንዳታስቡት ብላ ለጓደኞቹ ለልዑሌ ጓደኞች መልእክት አስቀምጣ ነበር። እንዲሁም ደግሞ ሳሚ ተብዬው ሙገግ ያለ ምክንያቱም ሮዛ እምቢ ስላለችው ብቻ እኔ ጠይቄ የፈለኩትን ማግኘት እችላለሁ። ምክንያቱም ሀብታሞች ይሄ የሚያሳየው ሁሉን ነገራቸውን በገንዘብ መግዛት እንደሚችሉ ገንዘባቸው ምንም ነገር መግዛት እንደሚችል ስለሆነ የሚያውቁት እኔ ምንም ነገር ፈልጌ አጥቻ አላውቅም፣ ስለዚህ ዋጋሽን አስከፍልሻለሁ እንጂ በፍጹም አንቺ የኔ ሳትሆኚ መቅረታችን ብሎ እልክ ተጋብቶት ሰፈሯ ድረስ እየሄደ አሁን ላይ ደግሞ በይፋ እየታየ እያሳቀቃት እሷም ደግሞ ልዑሌ ይሄንን ቢያይ ምን ይሰማዋል የሚለው ነገር በጣም እያስጨነቃት በህልሟ ሳይቀር ራሱ መቀባጠር ጀምራለች። እና በዛም ነው እንግዲህ እናቷ ሳሚ ማን ነው ምንድን ነው ብላ ጠይቃት ነበር። ማን እንደነገራት እናቷን ስትነግራትም በተኛችበት ስለሱ እንደምታወራ ነበርና ያስጨንቅሻል እንዴ ምን ጉር ነው ብላም ጠይቃት ነበር። እናቷ አይ ኧረ ምንም ብላ ነው ነገሩን አለባብሳ ያለፈችው። ነገር ግን ይሄ ሳሚ ተብዬው መጋኛ አፈቅርሻለሁ አልፋታሽም ብሎ ከነቤቷ ድረስ ይሄዳል ማለት ነው። እናም እንግዲህ ቤት ድረስ በሚሄድበት ሰፈር ድረስ በሚሄድበት ሰፈር ላይ ደግሞ ልዑሌና የልዑሌ ጓደኞች ስለማይጠፉ ያው እንግዲህ ለሮዛ ጥሩ አይመጣም ማለት ነው። እና አሁን ላይ ደግሞ ልዑሌ ለሮዛ ልደቷ ስለደረሰ እሷን ሰርፕራይዝ ለማድረግ ከኪሱ እንኳን ባይኖረው ይሄው በብድር እየተጨናነቀ ይገኛል።
በሰብ ላይ ይሄን ስትጠይቅ እሺ ብላ ብድሩን እንደምትሰጠው ቃል ገብታለት፣ ነገር ግን አሁን ከዛኛው ጋር በገንዘብ ተደራድራ ለልዑሌ የምነግረዋለኝ የማማክረዋለኝ እያለች ነው ሲመስለኝ። የልደቷ ቀን ላይ የልደቷ ላይ እንግዲህ ልዑሌንና ቤዛን ለማጣላት ከነሱ አራርቃ የሳሚ ለማድረግ ቃል ገብታለች። እናም በዚህ ተደራድራ አሁን ላይ ደግሞ ባትፈልግም እንኳን መተው አትችልም። ምክንያቱም ስትቀባጥር አሁን ላይ ጥሯት ብልጥ ሆነሃል፣ ይገባሃል፣ ቶሎ ይዘልቀሃል፣ ማገዱ አጨርስም ቶሎ ትበስላለህ ምናምን ስትለው አለቃ ነኝ እንዴ ስራ በአለቃነት እንጂ እንደዚህ ከኔ ጋር መሳፈጣችም ብሎ አስፈራራት። እና ከዛም እሷ እንደዚህ ስትበጠረቅ እሱ ደግሞ ኦዲዮ ሪከርድ አስቀምጦ ስለነበረ ከዚህ በኋላ የሆነ ነገር አበላሻለሁ ብትይ ይሄንን ቪዲዮ ወይም ይሄን ኦዲዮ ለጓደኛሽ የማሳይልሽ ይሆናል እና ጓደኛሽን ለመሸጥ እንድትደራደርሽ አሳልፌ ለሷ የምሰጥ ይሆናል። እኔ እሷን አልወዳትም፣ ግን መሸነፍ አልፈልግም። እኔ ሳሚ ነኝ፣ የፈለኩትን አጥቼ አላቅም ጠይቄ ብሏል። እናም እንግዲህ ልዑሌ አብረሽ ያለውን ነገር እንዴት ምንድነው ጠርጥር፣ ሮዚ እኮ ቆንጆ ናት፣ ስለዚህ እንዴት እንደዚህ ያለምንም ምክንያት ሊሆን አይችልም። ስለዚህ አንድ ፍቅረኛ ያላት ሴት እንዴት በመኪና ያለምንም ምክንያት ቤት ሰፈሯ ድረስ መጥቶ ሊወስዳት ቻለ እያሉ ሲያወሩት እና ልዑሌ እኔ እሷን መጠርጠር አልፈልግም ወይም በእሷ ላይ ምንም አይነት ማሰብ አልፈልግም። እሷ ማለት እኮ እኔ የምናገረውን እኔ ልናገር ያሰብኩትን እንኳን ነው የምትናገረው። ስለዚህ እኔ ስለሷ እንዲህ ነው ብዬ ማሰብ አልችልም። በሷ እርግጠኛ ነኝ፣ የሷን ያህል ለራሴን አላምንም ብሏል ልዑሌ። እንግዲህ አብርሽም በእንደዚህ እንዴት አንተ በአንድ በኩል ብቻ ታያለህ በግራ በቀኝም ተመልከት እንጂ በሚል እሱ ቢበሳጭበትም አይ እኔ በፍጹም በእንደዚህ ሮዚዬ መጠርጠር አልፈልግም ሲል ሮዚ ቆይ አሁን ትደውላለች አልደረሰችውና ነው ደውዬ ማጨናነቅም አልፈልግም ደውልላት ሲለው እንዴ ሰው ጋር ሆነ በደውልም የኔን ስልክ አለማንሳት አትችልም ግን ትጨናነቅብኛለች ስለዚህ አልደውልም ስትወርድ ራሷ ትደውላለች ብሎ እየጠበቀ ሳለ በዛች ደቂቃ ውስጥ ግን እነሱ ከግራ ከቀኝ ሲጨቀጭቁት ያለውን ነገር እንደዚህ ነው ንቃ ባን ሲሉ እሱ ደግሞ በሐሳብ በስመመን ድሮ ያሳለፏቸውን ጨዋታዎች እያስታወሰ ስምስጥ ብሎ ነበርና አጠገቡ ጓደኞቹ ስለማን እያወሩ እንደሆነ እንኳን መስማት አይችልም ነበርና ከዛም ልዑሌ ብለው ከተኛበት በሐሳብ ማለት ነው ሲያነቁት እንግዲህ እሱም ያወራችሁኝ እንዴ ምናምን ብሎ ከዛም አብርሽ ተናዶ ካጠገባቸው ዘወር ሲል አፒቲ ደግሞ እንግዲህ አንዳንድ ነገሮችን ሮዚ ማለት እኮ ከዚህ በፊት ሳይክል ያለማመደን እኛ ሳይክል አንችልም ነበር ሳይክል ያለማመደን ልጅ እሷን ወዳትና ይፈልጋት ስለነበረ ነው ሳይክል ያለማመደን ግን ሮዚ እሷ ያኔ እንትመሽ ብለው ስታበቃ በኋላ የተሻለ ስታገኝ እሱን ተወቹ እሱ ግን ሳይክል ያስለመደን እኛን ያስለመደን እሷን ስለሚወድ ነበር እያለ አፒቲ ለራሱ ሮዚን ስለሚፈልጋት መጥፎውን ነገር ሳይሆን መልካሙ ሳይሆን መጥፎ ነገሩን ገንዘብ ወዳድ እንደሆነች የተሻለ ወዳድ እንደሆነች ለውጥ እንደምትፈልግ እያረገ ያለውን ነገር የበለጠ ሙልት ሲያረገው እንግዲህ ልዑሌ ቢከፋውም በውስጡ ቻል አድርጎ እስከሚያገኛት ድረስ እሷ ጋር ተደዋውሎ የሥራ ባለቀዋ እንደሆነ ስታረፍድ እንደው መጥቶ የወሰዳት ሌላ ምንም አይነት ጉዳይ እንደሆነ እንደሌለ አስረድተው የተለመደ ቦታ እንዲገናኙ ተቀጣጥረው ሳለ እንግዲህ ወደዛ እየሄደ እሷም ከስራ ወጣ ወደዛ ልትሄድ ስትል ልሸኝሽ ሲል ይኸው ባለ ሀብቱ ሳሚ አይ አንተ አትሸኘኝም ሰፈር እንድትሄድ አልፈልግም ምክንያቱም አሁን ፍቅረኛ እየጠበቀኝ ስለሆነ እሱ ደግሞ አንተን አይቶ እንድናደድብኝ አልፈልግም አንተን ምን ሊሰማው ይችላል ስለዚህ ይጠብቀኛል ብላ ጥላው ልትሄድ ስትል እጇን ጠምዝዞ ይዞ እንዴት ረግጠሽ ትሄጃለሽ አይነት ነገር አንድ ቀን ተንበርክከሽ ትለምኝኛለሽ እግሬ ስር ትወርቂያለሽ እያለ ቢዝተባትም እሷ ጥላው ጉዳይም ሳትለው ጥላው ሄዳለች። እናም ልዑሌን እንዴት ባዶ እጅ ትሄዳለህ አበባ ገዝተህ ሂድ እንጂ ሲለው አብርሽ አፒቲ ደግሞ የማያዛልቅ ነገር ባያስለምር ጥሩ ነው ባይነኝ እንደምን ጊዜው በባዶ ይሄድ
ቢልም እንግዲህ ምን አለ ልዑሌ እሺ ሲል አቢቲ ምንም ችግር አቢቲ የማያዛልቅ የማያዋጣ ነገር ባታስለምድ ነው መልካሙ፣ እንዲሁ ዝም ብለህ ብትሄድ ይሻልሃል ብሎት ነበር። ግን እሱ ጫፏን መፍትሄዋን አምጥተውለት ስለነበረ አበባ ገዝቶ ጽጌረዳ አበባ ገዝቶ ሲሄድ እህቱ መንገድ ላይ ያገኘችውና ለማን እንደሆነ ለምን ጽጌረዳ አበባ እንደያዘ አጥብቃ ብትጠይቀውም ከዛፍ ላይ ቀንጥሶትና ለእሷ ብሎ ይዞት እንደሄደ ቢነግራትም እሷ ግን አጥብቃ ይዛው ስለነበር ይሄው ላንቺ ነው ከዛ ተቀብሏት እንደሄድ ፈልጎ አይ ይሄማ ለኔ ነው ጎዝጉዤ ቡና ፈላበታለሁ ብትለው እንግዲህ እሺ ብሎ እሱን ለእሷ ሰጥቶ ሲሮጥ ሄዶ ሌላ ጠውለግ ያለ አበባ ቢሆንም ገዝቶ መልሶ በቦታው ላይ ትንሽ ቢያረፍድም ግን ደርሷል። በማርፈዱም ይቅርታ ጠይቋል። እና በዛት አቢቲ ይህንን ነገር ለእህቱ ቤቱ እሱ ተናግሮ እሱ በሚያረፍድ መስሎት ስለነበረ ቀድሞ ሰጥቶም ስለነበረ እሱ ደግሞ ያው አብሮ አደግ እንደ ወንድም የምታየው እንደመሆኑ መጠን ፍላጎቷን ያቅ ስለነበረ ቢጫ አበባ ገዝቶ ተነስቶ ሲሄድ ግን ያየው ነገር በጣም የበለጠ አናዶታል። ያየው ነገር ምን ነበር? ሁለቱን አንድ ላይ እሱ ቀድሞ ጉዳይ ቀጠሮ አለኝ ብሎ ጥሏቸው ስለሆነ የሄደው እንጠጣ እንኳን ቢለው አብርሽ አይ በፍጹም ዛሬ ከባድ ቀጠሮ ነው ያለኝ ብሎ ለካሱ ከሮዚ ጋር ሊገናኝ ነበር። ግን ልዑሌ ቀድሞ ደርሶ ስለነበረ አንድ ላይ ተቃቅፈው ተጠማጥመው እንደባው ሲያያቸው በጣም ተናዶና ተበሳጭቶ ጥርሱን ነክሶ ከዛ ቆሞ አንድ አፍታ አይቷቸው ተመልሷል። ከዛም በኋላ እንግዲህ ልዑሌና ሮዚ ተጫውተው ከዛም ሲለያዩ ሰዓታቸው ሲደርስ ተለያይተው ወደ ቤታቸው ሲሄዱ መንገድ ላይ አሁንም በድጋሚ እህትዮቱን አግኝተዋት ጽጌረዳ ምን እንደሆነ ስትጠይቀው ከዛፍ ላይ ቆርጦትና ላንቺ ብሎ እንደያዘው ከዛም ደግሞ እሷ ደግሞ ለኔ ብላ እንደኔ ስለምወድ ብላ እንደቀማቸው በሐሰትም ቢሆን እህትዮዋን አሳምነው እንደምንም ጽጌረዳ አበባዋንም ይዛ ወደ ቤቷ ስትሄድ ያው ውሸት እንደሆነ ቢገባትም ግን ዝም ብላለችና ከሰዓት ወክ እንዲያረጉ እንዲንቀሳቀሱ ፈቀደችለትና ማነው አንድ ላይ እንንቀሳቀስ አንድ ላይ ወክ እናደርግ ብላ ወንድሟ ቁጭ አርጋ መከረችው። ሴት ልጅ መጉዳት እንደሌለበት በወንዶች የተረሳ የብዙ ሴቶች ልጆች ህይወት እንደሚበላሽ ካለፈ ህይወቷም ይመስለኛል። እናም እባክህ ሴቶችን እንዳትጎዳ አሁን ምናምን ብላ መክራው እሷ ደግሞ በራሷ አልቅሳ ወጥቶላታል። ውድና የተወደዳችሁ ለዛሬ የነበረን ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ